ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሚያዝያ 7 ቀን 2018 ዓ.ም ለዕለቱ የመረጥናቸው ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የእስራኤሉ የደህንነት ተቋም ሞሳድ የኢራንን እስላማዊ ሪፐብሊክ መንግስት ከስልጣን ለመገርሰስ የሚያስችል ስትራቴጂካዊ እቅድ ነድፎ መንቀሳቀስ መጀመሩ ተሰማም። እቅዱ ደግሞ በዋናነት 3 ቁልፍ ስልቶችን ይዟል ተብሏል። በዝርዝር እናጋራችኋለን። በሚቀጥሉት 2 ቀናት ውስጥ በአሜሪካና በኢራን መካከል የተደረገው የሰላም ንግግር ሊቀጥል እንደሚችል ፕሬዝዳንት ዶናልድ ትራምፕ ተናገሩ። በሌላ በኩል የሆርሙዝ ወሽመጥ መዘጋት የዓለም አቀፍ የነዳጅና የማዳበሪያ ዋጋን ለረጅም ጊዜ ሊያናጋው እንደሚችል ተነግሯል። የምትሰሙት መረጃችን ነው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ ደረጃ ስጋት በፈጠረበት በዚህ ወቅት የቻይናው ፕሬዝዳንት ሺጂፒንግ የሩሲያውን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን በቤጂንግ ተቀብለው መምከራቸውን ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። በሌላ በኩል ሩሲያ የድሮን ግዥንና ስርጭትን ሙሉ በሙሉ በማዕከል ለመቆጣጠር የሚያስችል አዲስ መመሪያ ማውጣቷ ተሰምቷል። በዝርዝር የምትሰሙት ይሆናል። እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ የመጀመሪያውን የዲፕሎማሲ ውይይት በዋሽንግተን ማድረጋቸው ተገለጸ። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ። ትራምፕ በሚቀጥሉት 2 ቀናት ውስጥ በአሜሪካና በኢራን መካከል የሚደረገው የሰላም ንግግር ሊቀጥል እንደሚችል ተናገሩ። በአሜሪካና በኢራን መካከል ተቋርጦ የነበረው የሰላም ንግግር በሚቀጥሉት 2 ቀናት ውስጥ በድጋሚ ሊጀመር እንደሚችል ፕሬዝዳንት ዶናልድ ትራምፕ ፍንጭ ሰጥተዋል። ፕሬዝዳንቱ ይህንን የተናገሩት ባለፈው ሳምንት መጨረሻ በፓኪስታን ኢስላማባድ ተጀምሮ የነበረው ውይይት ያለ ውጤት መበተኑን ተከትሎ ነው። እንደ ፕሬዝዳንት ዶናልድ ትራምፕ ገለጻ ከሆነ አዲስ ለሚጀምረው ድርድር የኢራን ባለስልጣናት ፍላጎት እንዳላቸው የገለጹ ሲሆን ንግግሩም ደግሞ በድጋሚ በፓኪስታን ሊካሄድ እንደሚችል ይጠበቃል። ድርድሩ መቋረጡን ተከትሎ አሜሪካ በኢራን ወደቦች ላይ የባህር ኃይል እገዳ የጣለች ሲሆን ትላንት ማክሰኞ ዕለት 2 የነዳጅ ጫኝ መርከቦች እንዳያልፉ መከልከላቸውም ተነግሯል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው በሁለቱ ሀገራት መካከል ያለው አለመተማመን በአንድ ጀንበር የሚፈታ ባይሆንም ለሰላም የሚደረገውን ጥረት ግን እንደሚቀጥሉበት ማስታወቃቸውን ሲኤንኤን ዘግቧል። ሞሳድ የኢራንን መንግስት ለመገልበጥ ያለመ እቅድ ይፋ ማድረጉ ተገለጸ። የእስራኤል የደህንነት ተቋም ሞሳድ የኢራንን እስላማዊ ሪፐብሊክ መንግስት ከስልጣን ለማውረድ የሚያስችል ስትራቴጂካዊ እቅድ ነድፎ መንቀሳቀስ መጀመሩን የደህንነት ምንጮችን ዋቢ በማድረግ ዓለም አቀፍ የዜና ወኪሎች ዘግበዋል። እንደ ዘገባዎቹ ከሆነ የሞሳድ ዳይሬክተር ዴቪድ ባርኒያ የስርዓት ለውጥ ወይንም ሪጃይም ቼንጅ የተሰኘውን ይህንን እቅድ ለመንግስታቸው ካቢኔ ያቀርበዋል ተብሏል። እቅዱ ደግሞ በዋናነት 3 ቁልፍ ስልቶችን ይዟል የተባለ ሲሆን የከፍተኛ አመራሮች ኢላማ የመጀመሪያው መሆኑ ተገልጿል።
የኢራን መንግስት የውሳኔ ሰጪ አካላትንና ወታደራዊ መሪዎችን በተቀናጀ ጥቃት በማዳከም የመንግስቱን መዋቅር ለማናጋት እየሰራ ነው ተብሏል። ሁለተኛው ሞሳድ የነደፈው ቁልፍ ስልት ደግሞ የውስጥ ድጋፍ ሲሆን በኢራን ውስጥ የሚንቀሳቀሱ ተቃዋሚ ቡድኖችን በማስታጠቅና በማገዝ የህዝብ አመጽ እንዲቀጣጠል ማድረግ መሆኑ ተሰምቷል። በመጨረሻም የስትራቴጂክ ተቋማትን ጥቃት እንደ እቅድ ከተያዙት ውስጥ እንደሚካተት የተገለጸ ሲሆን የኢራንን የኒውክሌርና የድሮን ማምረቻ ማዕከላት ላይ የማያቋርጥ ጥቃት በመሰንዘር የመከላከያ አቅሟን ማዳከም የሚሉት ይገኙበታል። ይህ መረጃ የወጣው ደግሞ በቅርቡ በኢራን ከፍተኛ አመራሮች ላይ እየደረሰ ያለውን ጥቃት ተከትሎ ሲሆን እስራኤል በቀጠናው ያላትን የደህንነት ስጋት ለመቅረፍ መንግስቱን መቀየር ብቸኛው አማራጭ ነው የሚል አቋም መያዟንም ዘገባው ያመላክታል። የኢራን መንግስት በበኩሉ የእስራኤልን ሙከራ የሽብር ተግባር ሲል የኮነነ ሲሆን ማንኛውንም አይነት ጥቃት ለመመከትም ዝግጁ መሆኑንና ጠንካራ አጸፋዊ እርምጃ እንደሚወስድም አስታውቋል። ይህ ሁኔታ ደግሞ በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ሩሲያ የድሮን ግዢን በማዕከል ለመቆጣጠርና ለድሮን ጦር ልዩ መብት ለመስጠት መወሰኗን አስታወቀች። የሩሲያ መከላከያ ሚኒስቴር የሰው አልባ አውሮፕላኖች ግዢንና ስርጭትን ሙሉ በሙሉ በማዕከል ለመቆጣጠር የሚያስችል አዲስ መመሪያ ማውጣቱን የጦርነት ጥናት ተቋም ISW ይፋ አድርጓል። እንደ ዘገባዎቹ ከሆነ ደግሞ በአዲሱ መመሪያ መሰረት ደግሞ የድሮን አቅርቦት በልዩ ሁኔታ ለተደራጀው የሰው አልባ ስርዓቶች ጦር ብቻ እንዲሆንም ተወስኗል ተብሏል። ይህም ደግሞ ቀደም ሲል የተለያዩ የጦር ክፍሎች በራሳቸው መንገድ ሲያከናውኑት የነበረውን የግዢ ሂደት በማስቀረት መንግስታዊ ሞኖፖል እንዲፈጠር የሚያደርግ ስለመሆኑም ተገልጿል። ሩሲያ ይህንን ውሳኔ ያስተላለፈችው የድሮን አጠቃቀምን ይበልጥ ስልታዊና ወጥ በሆነ መንገድ ለመምራት ሲሆን እስከ 2026 ማብቂያ ድረስም የድሮን ኦፕሬተሮችን ቁጥር ወደ 165500 ለማድረስ አቅዳለች ተብሏል። ሆኖም ይህ የማዕከላዊ ግዢ አሰራር በመደበኛ የጦር ክፍሎች ላይ የአቅርቦት መዘግየት ሊፈጥር እንደሚችልና በግንባር ላይ የሚታዩ ፈጣን የቴክኖሎጂ ለውጦችን ሊያቀዘቅዝ እንደሚችል ወታደራዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። የሆርሙዝ ወሽመጥ መዘጋት የዓለም አቀፍ የነዳጅና የማዳበሪያ ዋጋን ለረጅም ጊዜ ሊያናጋው እንደሚችል ተገለጸ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሆርሙዝ የባህር ሰርጥ በኩል በሚደረገው የንግድ ዝውውር ላይ በፈጠረው መስተጓጎል ምክንያት የነዳጅና የማዳበሪያ ዋጋ ለረጅም ጊዜ ሊንር እንደሚችል ዓለም አቀፍ የፋይናንስና የኢነርጂ ተቋማት ባወጡት የጋራ መግለጫ አስጠንቅቀዋል። የዓለም አቀፍ የኢነርጂ ኤጀንሲ፣ የዓለም የገንዘብ ድርጅትና የዓለም ባንክ መሪዎች ትላንት ባደረጉት ስብሰባ የባህር መስመሩ መስተጓጎል በዓለም አቀፍ ደረጃ ያልተመጣጠነ የኢኮኖሚ ድንጋጤ መፍጠሩን አስታውቀዋል። እንደ መሪዎቹ ገለጻ የባህር መስመሩ ወደ መደበኛ እንቅስቃሴው ቢመለስ እንኳ በመሰረተ ልማቶች ላይ በደረሰው ጉዳት ምክንያት የሸቀጦች አቅርቦት ወደ ቀድሞ ደረጃ ለመመለስ ረጅም ጊዜ ይወስዳልም ብለዋል። ይህ የቀውስ ሁኔታ ደግሞ በተለይም ዝቅተኛ ገቢ ያላቸውንና ነዳጅ ወደ ሀገር ውስጥ የሚያስገቡ ሀገራትን በከፍተኛ ሁኔታ እየጎዳ ይገኛልም ተብሏል። የነዳጅና የጋዝ ዋጋ መጨመር ደግሞ የትራንስፖርትና የኢንዱስትሪ ወጪዎችን ያናረ ሲሆን የማዳበሪያ ዋጋ መናር እንዲሁ በዓለም አቀፍ የምግብ ዋስትና ላይ ከፍተኛ ስጋት ደቅኗል። ተቋማቱ ይህንን የኢኮኖሚ ጫና ለመቋቋምም ለተጎዱ ሀገራት የፖሊሲ ምክርና የፋይናንስ ድጋፍ ለማድረግም በቅንጅት እየሰሩ መሆኑን አስታውቀዋል። ፕሬዚዳንት ሺጂፒንግ የሩሲያውን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን በቤጂንግ ተቀብለው በመካከለኛው ምስራቅ ስላለው ወቅታዊ ሁኔታ ተወያዩ።
በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ ደረጃ ስጋት በፈጠረበት በዚህ ወቅት የቻይናው ፕሬዝዳንት ሺጂፒንግ የሩሲያውን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን በቤጂንግ ተቀብለው አነጋግረዋል። ይህ ስብሰባ ደግሞ የተካሄደው በመካከለኛው ምስራቅ ያለው የጦርነት ውጥረት በዓለም አቀፍ ፖለቲካና ኢኮኖሚ ላይ ከፍተኛ ስጋት በፈጠረበት ወቅት መሆኑ ደግሞ ትኩረትን ስቧል። በውይይቱም ቻይናና ሩሲያ በዓለም ላይ እየታዩ ያሉ ግጭቶችንና አለመረጋጋቶችን ለመቋቋም በጋራ መስራት ይኖርባቸዋል ሲሉ ፕሬዝዳንት ሺጂፒንግ ተናግረዋል። በተለይም በመካከለኛው ምስራቅ እየተባባሰ የመጣው ግጭት በዓለም አቀፍ የኃይል አቅርቦት ላይ ተጽዕኖ እንዳያሳድር ሁለቱ ሀገራት በቅርበት ለመመካከር መስማማታቸውንም ፍራንስ 24 ዘግቧል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው በጦርነቱ ምክንያት በሆርሙዝ የባህር ወሽመጥ በኩል የሚደረገው የነዳጅ ዝውውር ቢስተጓጎል እንኳ ሩሲያ ለቻይና የሚያስፈልጋትን የነዳጅና የጋዝ አቅርቦት ለማሟላት አቅም እንዳላት አረጋግጠዋል። በተጨማሪም ላቭሮቭ በምዕራባውያን የሚሰነዘሩ ማዕቀቦችን በጋራ ለመመከት የቤጂንግና የሞስኮ ትብብር ወሳኝ መሆኑን ገልጸዋል። ይህ የላቭሮቭ ጉብኝት ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቀጣይ ወራት ወደ ቻይና ለሚያደርጉት ጉብኝት መነሻ እንደሆነም ተመላክቷል። በተያያዘም በዚህ ሳምንት የስፔን፣ የቪየትናም እና የተባበሩት አረብ ኤምሬትስ መሪዎች በቤጂንግ ጉብኝት ማድረጋቸው ቻይና በመካከለኛው ምስራቅ ሰላም ለማውረድ በምታደርገው ጥረት የዲፕሎማሲ ማዕከል እየሆነች መምጣቷን የሚያሳይ ነው ተብሏል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ የመጀመሪያውን የዲፕሎማሲ ውይይት በዋሽንግተን አደረጉ። ይህ የሀገራቱ ውይይት ደግሞ በእስራኤልና በኢራን መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል ተብሎም ተገምቷል። በሁለቱ ሀገራት መካከል አደራዳሪ ሆነው የተገኙት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሂዝቦላህን ተጽዕኖ ለማስቆም ታሪካዊ ዕድል እንደሆነም ተናግረዋል። እስራኤል ሁሉንም መንግስታዊ ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደሚያስፈልግ ያስታወቀች ሲሆን ይህም ደግሞ የሂዝቦላህ ታጣቂዎችን ለመመከት የተጠቀመችበት ነው ተብሏል። ሁለቱ ሀገራትም የዲፕሎማሲ ግንኙነት የሌላቸው ሲሆን በመካከላቸው የመጨረሻው ቀጥተኛና በከፍተኛ ባለስልጣናት ደረጃ ውይይት ያደረጉት እንደ አውሮፓውያን አቆጣጠር በ1993 ነበር። አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በጥቂት ቀናት ውስጥ ሂዝቦላህ ወደ እስራኤል ሮኬቶችንና ድሮኖቹን ማስወንጨፉን ተከትሎ ደግሞ የእስራኤል ጦር በሊባኖስ ወታደራዊ ዘመቻ ከጀመረበት ጊዜ አንስቶ ከ2000 በላይ ሰዎች ተገድለዋል። ሁለቱ ወገኖችም ማክሰኞ ዕለት በዋሽንግተን ሲገናኙ ሂዝቦላህ በሊባኖስ በሚገኙ የእስራኤል ወታደሮችና በእስራኤል ላይ ቢያንስ 24 ጥቃቶችን እንደፈጸመ ቢቢሲ ዘግቧል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ትናንት የተደረጉ ጨዋታዎች ውጤትና ዛሬ የሚካሄዱ የሲቢ የኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት የመጨረሻ ጨዋታ መርሃ ግብሮችን በቱርክ በመካሄድ ላይ ባለው የዩኤፋ ፍሬንድሺፕ ጨዋታ ላይ ከድል ጉዞ ስለተደናቀፈው የኢትዮጵያ ሴቶች ብሔራዊ ቡድንና የታላቁ መድረክ የአውሮፓ ሻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ የሌሊት ውጤቶችን እና የዛሬ መርሃ ግብሮችን በተመለከተ ዝርዝር መረጃዎችን መኮንን አልሞ አዘጋጅቷል፣ እንደሚከተለው ያቀርባቸዋል። አመሰግናለሁ መላኩ። ውድ የገበያ ሚዲያ ቤተሰቦቻችን እንደምንውላችኋል። ነው የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ በኢትዮጵያ ከፍተኛ ሊግ የዓመቱ ትልቁ ጨዋታ ዛሬ ይደረጋል። በኢትዮጵያ ከፍተኛ ሊግ የምድብ ለ20ኛ ሳምንት መርሃ ግብር በዕለቱ በሚደረግ ወሳኝ ጨዋታ በአንድ ነጥብ ተለያይተው በደረጃ ሰንጠረዡ አንደኛና ሁለተኛ ላይ የተቀመጡት ሀላባ ከተማና ደሴ ከተማ ዛሬ ከቀኑ 10 ሰዓት ላይ በሐዋሳ አርቲፊሻል ስቴዲየም ይፋለማሉ።
ይፋለማሉ። ሀላባ ከተማ ጨዋታውን ድል ማድረግ የሚችል ከሆነ በ2019 የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን ሲያረጋግጥ፣ ደሴ ከነማ በበኩሉ ካሸነፈ ደግሞ በቀጣይ ጨዋታ የመግባት እድሉን አስተማማኝ ያደርጋል። ከቀናት በፊት ጋሞ ጨንቻ በታሪኩ ለመጀመሪያ ጊዜ ወደ ፕሪሚየር ሊጉ ማደጉ ይታወሳል። የሲቢኤ የኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ጨዋታዎች ትላንት ተከናውነዋል። በአበበ ቢቂላ ስቴዲየም በተካሄዱ የ27ኛ ሳምንት የሁለተኛ ቀን ጨዋታዎች ኢትዮ ኤሌክትሪክ አዳማ ከተማን 1-0 አሸንፏል። የኢትዮ ኤሌክትሪክን የማሸነፊያ ግብ ያሬድ የማነ ከመረብ ሲያሳርፍ፣ አዳማ ከተማ ደግሞ 5ኛ ተከታታይ ሽንፈቱን አስተናግዷል። ጠንካራ ፉክክር የተደረገበት የሀዲያ ሆሳዕናና የኢትዮጵያ ቡና ጨዋታ ደግሞ 2-2 ተጠናቋል። ለቡናማዎቹ ግቦቹን ዘላለም አባተና ራምኬል ጀምስ ሲያስቆጥሩ ኢዮብ አለማየሁና ብሩክ በየነ ሀዲያ ሆሳዕናን አቻ አድርገዋል። በሐዋሳ ስቴዲየም በተደረገ መርሃ ግብር ደግሞ ፋሲል ከነማዎች በታምራት እያሱ ግብ ወላይታ ዲቻን 1-0 ሲያሸንፉ፣ ሲዳማ ቡናዎች በበኩላቸው በአቤል ያለው ብቸኛ ግብ ኢትዮጵያ ንግድ ባንክን 1-0 ረትተዋል። በጨዋታው የኢትዮጵያ ንግድ ባንኩ ጊቢ ጆቤ በቀጥታ ቀይ ካርድ ከሜዳ ወጥቷል። ሲዳማ ቡና በ27 ጨዋታዎች የሰበሰባቸውን ነጥቦች 51 በማድረስ መሪነቱን ሲያጠናከር፣ ኢትዮጵያ ንግድ ባንክ በበኩሉ ከ5 ጨዋታዎች በኋላ ሽንፈት ገጥሞታል። 27ኛ ሳምንት የሲቢኤ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረግ 3 ጨዋታዎች ይጠናቀቃል። ኢትዮጵያ መድን ከባህር ዳር ከተማ ቀን 9 ሰዓት ላይ በአበበ ቢቂላ ስቴዲየም ሲጫወቱ፣ ሐዋሳ ከተማ ከሽረ ምድረ ገነት 9 ሰዓት ላይ እንዲሁም ድሬዳዋ ከተማ ከመቻል 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም የሚጫወቱ ይሆናል። በቱርክ እየተካሄደ በሚገኘው የዩፋ ፍሬንድሺፕ ዋንጫ ጨዋታ ኢትዮጵያ ሽንፈት ገጥሟታል። የመጨረሻ የምድብ ጨዋታውን ያደረገችው ኢትዮጵያ በኖርዌይ 1-0 ተሸንፋለች። ከ18 ዓመት በታች የዩፋ ፍሬንድሺፕ ውድድር ከሰሞኑኑ በሀገረ ቱርክ እየተካሄደ ሲሆን የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድንም ከዚህ ቀደም 2 ጨዋታዎችን ከኡራጋይና ከኮስታሪካ ጋር አድርጎ ማሸነፍ ሲችል በሶስተኛ ግጥሚያው ደግሞ ሽንፈት የገጠመው ሲሆን ውጤቱን ተከትሎም ኢትዮጵያ ከዋንጫ ጨዋታ ውጭ ሆናለች። ምድቡን በበላይነት የሚያጠናቀቅ ቡድን ለፍጻሜ ጨዋታው የሚያለፍ ሲሆን ምድቧን በ6 ነጥብና በ3 ንጹህ ጎል ሁለተኛ ይዛ ያጠናቀቀችው ኢትዮጵያ ለዋንጫው መብቃት ሳትችል ቀርታለች። ከ18 ዓመት በታች ሴቶች ብሔራዊ ቡድን በዚህ ውድድር መሳተፍ የቻለው የኢትዮጵያ እግር ኳስ ፌዴሬሽን በፈጠረው መልካም ግንኙነትና ከዩፋ በተሰጠ መልካም ምላሽ ነበር። ተጠባቂ በነበረው የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታ ፒኤስጂና አትሌቲኮ ማድሪድ ወደ ግማሽ ፍጻሜው ማለፍ ችለዋል። የፈረንሳዩ ክለብ ፒኤስጂ ከእንግሊዙ ሊቨርፑል ጋር በአንፊልድ ያደረገውን የመልስ ጨዋታ በኦስማን ደምቤሌ 2 ግቦች ታግዞ ሊቨርፑልን ማሸነፍ ችለዋል። በዚህም በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በድምር ውጤት 4-0 በማሸነፍ ግማሽ ፍጻሜውን ሲቀላቀል፣ ሊቨርፑል በበኩሉ ከውድድሩ ተሰናብቷል። ሊቨርፑል ባለፈው ዓመትም በፒኤስጂ ነበር ከመድረኩ በሩብ ፍጻሜው ተሸንፎ የተሰናበተው። ባርሴሎና በበኩሉ ከአትሌቲኮ ማድሪድ ያደረገውን ጨዋታ 2-1 በሆነ ውጤት አሸንፈዋል። የባርሴሎናን ግቦች ላሚን ያማልና ፌራን ቶሬስ ሲያስቆጥሩ፣ ሎክማን የአትሌቲኮ ማድሪድን ግብ ከመረብ አሳርፈዋል። ይሁን እንጂ አትሌቲኮ ማድሪድ የመጀመሪያውን ግጥሚያ በካምፕ ኑ 2-0 መርታቱን ተከትሎ ጨዋታውን በድምር ውጤት 3-2 በማሸነፍ ወደ ቀጣዩ ዙር ሲቀላቀል ባርሴሎና አሳዛኝ ተሰናባች ሆኗል። አትሌቲኮ ማድሪድ ባርሴሎናን በዚህ የውድድር ዘመን ከ2 የዋንጫ ውድድሮች ማለትም ከቻምፒዮንስ ሊግና ከኮፓ ደለሪ ነው ያሰናበተው። በዚህም አትሌቲኮ ማድሪድና ፒኤስጂ ግማሽ ፍጻሜውን ሲቀላቀሉ፣ ሊቨርፑልና ባርሴሎና ከታላቁ መድረክ ከአውሮፓ ሻምፒዮንስ ሊግ ውድድር ውጭ ሆነዋል። ሌሎች ተሰናባችና የግማሽ ፍጻሜ ተፋላሚዎችን ለመለየት የሚደረገው የታላቁ መድረክ ፍልሚያ ዛሬ ምሽት በጉጉት ይጠበቃል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታ በተመሳሳይ ምሽት 4 ሰዓት ላይ ባየር ሙኒክ በሜዳው አሊያንዝ አሬና ሪያል ማድሪድን ሲገጥም፣ የእንግሊዙ ክለብ አርሰናል ደግሞ በሜዳው ኤምሬትስ የፖርቹጋሉን ክለብ ስፖርቲንግ ሊዝበንን ያስተናግዳል። አርሰናል ባለፈው ሳምንት ወደ ፖርቹጋል ተጉዞ ያደረገውን የመጀመሪያ ዙር ጨዋታ ካይ ሃቨርትዝ ተቀይሮ ገብቶ በመጨረሻ የጭማሪ ደቂቃ ባስቆጠራት ብቸኛ ግብ 1-0 አሸንፎ መመለሱ ይታወሳል። ከካራባውና ከኤፍኤ ካፕ ዋንጫዎች የተሰናበተውና በሳምንቱ መጨረሻም በፕሪሚየር ሊጉ በሜዳው አስቆጭ ሽንፈት ያስተናግደው አርሰናል ወደ ድል ለመመለስ ስፖርቲንግን በሜዳው ይፋለማል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 2ቱን ሲያሸንፍ በ3ቱ አቻ ተለያይተዋል። የሰሜን ለንደኑ ክለብ አርሰናል በኦፕታ ኮምፒውተር ቅድመ ትንበያ መሰረት የ2025/26 የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫ አሸናፊ ይሆናል ተብሎ በቀዳሚነት ተቀምጧል። አርሰናል የመጀመሪያውን ጨዋታ ከሜዳው ውጭ 1-0 ማሸነፉንና የዛሬውን ጨዋታም በሜዳውና በደጋፊው ፊት ማድረጉን ተከትሎ ወደ
ግማሽ ፍጻሜ የማለፍ ዕድሉ ከ90% በላይ ተገማች አድርጎታል። በዚህም ግማሽ ፍጻሜውን የሚቀላቀል ከሆነ በቀጣይ ከአትሌቲኮ ማድሪድ ጋር ለፍጻሜ ለማለፍ የሚፋለም ይሆናል። የዕለቱ ሌላኛው እጅግ ተጠባቂው ጨዋታ ደግሞ የጀርመኑ ባየር ሙኒክ ከስፔኑ ኃያል ክለብ ሪያል ማድሪድ የሚያደርጉት የአሊያንዝ አሬና ጨዋታ ነው። ሁለቱ ቡድኖች በሳንቲያጎ በርናቦ ያደረጉትን የመጀመሪያ ዙር ጨዋታ ባየርን ሙኒክ 2-1 ማሸነፉ ይታወሳል። በዛሬው የመልስ ጨዋታ ባለሜዳው ባየርን ሙኒክ ውጤቱን አስጠብቆ ግማሽ ፍጻሜውን ለመቀላቀል ሲፋለም፣ ሎንስ ብላንኮቹ በበኩላቸው በሜዳቸው የገጠማቸውን የ2-1 ሽንፈት ቀልብሰው ለማለፍ ብርቱ ፉክክር እንደሚያደርጉ ይጠበቃል። በአሰልጣኝ ቪኒሲየስ ካምፓኒ የሚመራው ባየርን ሙኒክ በኦፕታ ኮምፒውተር ግምት መሰረት ከአርሰናል በመቀጠል ለዋንጫው ቅድመ ግምት የተሰጠው ቡድን ነው። የመድረኩ ንጉስ የሆኑትና በሁሉም ውድድሮች ያለፉትን 3 ጨዋታዎች ማሸነፍ ያልቻሉት ሎንስ ብላንኮቹም የጀርመን ቡንደስሊጋው ኩራትና በአመቱም ስኬታማ ተጓዥ ከሆኑት ባቫሪያኑ ጋር የሚያደርጉት ጨዋታ እጅግ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ባየርን ሙኒክ 2ቱን ሲያሸንፍ፣ ሪያል ማድሪድ በአንዱ ድል አድርጎ በቀሪው 2 ጨዋታ ደግሞ አቻ ተለያይተዋል። ባየርን ሙኒክ ከሪያል ማድሪድና አርሰናል ከስፖርቲንግ ሊዝበን ማን ቀጣዩን ዙር ይቀላቀላል የሚለው በጉጉት የሚጠበቅ ነው። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። መልካም ቀን። ከስፖርታዊ መረጃው ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ25 ሳንቲም እየተገዛ 180 ብር ከ79 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ1 ሳንቲም እየተገዛ 234 ብር ከ61 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር እየተገዛ 204 ብር እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 219 ብር ከ3 ሳንቲም መግዣው ሲሆን መሸጫው ደግሞ 223 ብር ከ41 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ45 ሳንቲም እየተገዛ 48 ብር ከ39 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ33 ሳንቲም እየተገዛ 47 ብር ከ25 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ43 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ91 ሳንቲም ሆኗል። የካናዳ ዶላር 122 ብር ከ34 ሳንቲም እየተገዛ 124 ብር ከ78 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ